ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን በአሁኑ ዝግጅቴ የሰዓቱን አበይት አጫጭር መረጃዎች ነው ይዤላችሁ የቀረብኩት። በቅድሚያም በጧቱ የዜና እወጃችን በጠቅላይ ሚኒስትር አህመድ የሚመራው የብልጽግና አገዛዝ በጀነራል ሐምዳን ዳጋሎ ለሚመራው ለሱዳን ፈጥኖ ደራሽ ኃይል በቤኒሻንጉል ጉሙዝ ክልል አሶሳ ውስጥ የጦር ሰፈር መፍቀዱን ገልጸንላችሁ ነበረ። በዛ የተቆጣው የሱዳን መንግስትም እዛው ቤኒሻንጉል ጉሙዝ አሶሳ አቅራቢያ የጦር ሰፈር ለመገንባት ዝግጅት ማጠናቀቁን እንዳስታወቀም አስደምጠናቸዋል። ተመልካቾቻችን ይህ የምትመለከቱት የሱዳን ፈጥኖ ደራሽ አማጽያኑ ማለት ነው የነ ሐምዳን ዳጋሎ ወታደሮች ናቸው። የት አሶሳ ውስጥ የጦር ሰፈሩ ተመልከቱት፣ እንደዚህ ተገንብቶላቸዋል ማለት ነው። ህፃናትን ሴቶችን ደርድሮ የሚረሽነው በሐሚቴ የሚመራው ጨካይ ሰራዊት ቤኒሻንጉል ጉሙዝ ክልል አሶሳ ውስጥ ወታደራዊ ማሰልጠኛ ገንብቶ እንደምትመለከቱት እያደረገ ነው። ለዚህ ነው ሱዳን እዛው ኢትዮጵያ ድንበር ላይ የጦር ሰፈር ለማቋቋም ዝግጅቷን እንደጨረሰች በትናንትናው ዕለት በባለስልጣኖቹ አማካኝነት ለአልጀዚራ ያሳወቀችው። የህዳሴ ግድብን የሚያክል ትልቅ ፕሮጀክት ባለበት አካባቢ ላይ የሌላ ሀገርን አማጺ አስገብቶ ማሰልጠን ወይም የጦር ቤዝ መስጠት እንዴት አይነት ኃላፊነት የጎደለው ተግባር እንደሆነ አድማጩ ይፍረደው። በጣም የሚገርም ነው። ሁለቱ ሱዳኖች የጦር ፍልሚያቸውን ኢትዮጵያ ውስጥ ሊያረጉ ነው፣ የህዳሴ ግድቡ ባለበት አቅራቢያ እንደውም። ይህ ደግሞ በግድቡ ምክንያት ኢትዮጵያ ጋር ፍጥጫ ለገባችው ለግብፅ ትልቅ ገጸ በረከት ይሆናል ማለት ነው። ሀገሪቱን ወደ መፈራረስና ወደ ከፍተኛ አደጋ እየከታት ይገኛል የብልጽግና አገዛዝ ለማለት ነው። ተመልካቾቻችን አድማጮቻችን እንደምታዩቸው በነፃነት በጦር ሰፈራቸው እየተንቀሳቀሱ ይገኛሉ የሱዳን አማጽያን ታጣቂዎች። ሌላው ተመልካቾቻችን አድማጮቻችን በደሴ ዙሪያ ወረዳ በትናንትናው ዕለት በመከላከያና ፋኖች መካከል የተጀመረው ትንቅንቅ በዛሬው ዕለትም ተባብሶ እንደቀጠለ ከስፍራው የሚደርሰን መረጃ ያመለክታል። ውጊያው በአጥቢያ ሌሊቱ ሲደረግ ያደረ ሲሆን ዛሬ ታህሳስ 2 ቀን 2018 ዓ.ም ከንጋት ጀምሮ እንደ አዲስ አገርሽቶ መቀጠሉን ነው የመረብ ዘጋቢዎች ከስፍራው አረጋገጡት። አገዛዙ በውጊያው ያለቀበትን ኃይል ለመተካት የኢትዮጵያ አየር መንገድ የመንገደኞች ማጓጓዣ አውሮፕላን ተጠቅሞ በኮምቦልቻ አየር ማረፊያ በርካታ ወታደሮችን በአሁኑ ሰዓት እያራገፈ መሆኑንም የዓይን ምስክሮች ተናግረዋል። ነገር ግን በዋርካው ምሬ ወዳጆ የሚመሩት የአካባቢ ፋኖች ሲያሻቸው ወደ ፈጣ ሲያሸኛቸው ደግሞ በጨበጣ ትግላቸውን አጠናክረው መቀጠላቸውን ነው ከስፍራው የሚደርሰን መረጃ የሚያመለክተው። ይህን ተከትሎ እንደምትመለከቱት አዲስ መኪና ገና ታርጋ ምንም ያልተለጠፈበት ገና ለብልጽግና አመራሮች ወይም ለካድሬዎች ከመድረሱ በክብር ተረክበናል። መኪናው ከተገዛ ገና 1 ወር እንደሆነም አረጋግጠናል። ተመሳሳይ የሆኑ ሌሎች 2 አዳዲስ መኪኖችንም ዛሬ ማምሻውን ይደርሱናል። ለብልጽግና አመራሮችና ለፊልድ ማርሻል ብርሃኑ ጁላ የተለመደ ምስጋናችን ይድረስልን ሲሉ የአካባቢ ፋኖች ከዚህ ምስል ጋር አያይዘው መልእክታቸውን አስተላልፈዋል። ተመልካቾቻችን አድማጮቻችን ሌላው ተመልካቾቻችን አድማጮቻችን የዛሬ ወር አካባቢ ወደ መጋገሚያና ታድሶ ስልጠና የገቡ የመከላከያ ምርኮኞች ለ4 ሳምንታት የሰጣቸውን ስልጠና አጠናቀው በትናንትናው ዕለት የወጡ ሲሆን በዛሬው ዕለት አዳዲስ ምርኮኞች ተመሳሳይ ስልጠና እንዲወስዱ ወደ ማሰልጠኛ መግባታቸውን ከስፍራው የደረሰን መረጃ ያመለክታል። የምኒልክ ዕዝ የህዝብ ግንኙነት መምሪያ እንደተናገረው ስልጠናቸውን ያጠናቀቁትም ወደ ቤተሰቦቻቸው እንዲሄዱ ቢፈቀድላቸውም ነገር ግን ወደ ቤተሰቦቻችን ብንሄድ መልሰው ያፍሱናል ወይም ያስሩናል በማለት ወደ ቤተሰቦቻቸው ለመሄድ ፈቃደኛ አለመሆናቸውን ገልጸውልናል። ስልጠናው የተሰጠው በምኒልክ ዕዝ የፋኖ አመራሮች መሆኑንም ጨምረው ተገልጿል። ሌላው የማስጠንቀቂያ መልእክት ነው። በዛሬ ዕለት የጦር ጀቶች በራያና በላስታ ግንባር በተደጋጋሚ ቅኝት እያደረጉ እንደሆነ ከስፍራው የደረሰው መረጃ ያመለክታል። አገዛዙ ዛሬ ከአጥቢያ ሌሊት ጀምሮ እስከ ማለዳ 12 ሰዓት ገደማ ድረስ በራያ ግንባርና በላስታ ግንባር የጀት ቅኝት ሲያደርግ ውሏል። ሚግ 29 እንደሆነ የተገመተው የጦር ጀቱ መነሻው ከአፋር ሰመራ አሊሚራ ሃንፈሬ አየር ማረፊያ መሆኑም ታውቋል። ስለዚህ የአካባቢው ነዋሪዎች እንደ ገበያና ሆስፒታል በመሳሰሉ ሰው በሚበዛባቸው አካባቢዎች ላይ ባለማዘውትር ራሳችሁን ከእንቅስቃሴ እንድትቆጥቡና ጥንቃቄ እንድታደርጉ በቤታችሁ እንድትቆዩ
መልእክት እየተላለፈ ነው የሚገኘው። ተመልካቾቻችን፣ አድማጮቻችን፣ ሌላው ተመልካቾቻችን፣ አድማጮቻችን አንድ ጋንታ የሚሆኑ የአገዛዙ ወታደሮች በዛሬው ዕለትም በፈቃዳቸው የፋኖ ኃይሎችን መቀላቀላቸው ተገልጿል። የሚታዩት ወታደሮች በአዲስ ቅዳም ከተማ ከሚገኘው ወታደራዊ ካምፕ በቲም ደረጃ ተመካክረው አንድ ላይ በመውጣት የአማራ ፋኖ ብሔር ኃይል ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ሻለቃን መቀላቀላቸውን ነው ከስፍራው የደረሰ መረጃ የሚያመለክተው። እንዲሁም የተደረገለትንና የተደረገበትን በውል የሚገነዘበው አዲሱ የአማራ ትውልድ ስለ አማራ ሕዝብ መበደል አብዝተው ሲጮሁና ሲቃወሙ በነበሩትና በእስር ቤት እየተሰቃዩ ባሉት በአንጋፋው ጋዜጠኛ በአቶ ታዲዮስ ታንቱ ስም ክፍለ ጦር መሰየሙ ታውቋል። ተመልካቾቻችን፣ አድማጮቻችን ስለ አማራ ሕዝብ የከፈሉትን ውለታና የተቀበሉትን መከራ ከብዙ በጥቂቱ ለማሰብ በሚል ፋኖ በጎንደር ቀጠና በስማቸው አንድ ግዙፍ ክፍለ ጦር እንደሰየመላቸው ነው እየተገለጸ ያለው። ተመልካቾቻችን፣ ቲክቶከር አዶናይ ለእስር መዳረጉን በጠዋቱ የዜና አወጃችን ገልጸን ነበረ። የአዶናይ እናት ልጄ ያጠፋው ነገር የለም ስለዚህ ይፈታልኝ በማለት ጠይቀዋል። ትናንት አመሻሽ ላይ ታዋቂው ቲክቶከር አዶናይ በፖሊስ ቁጥጥር ስር መዋሉን ተከትሎ አሳዛኝና አነጋጋሪ ጉዳዮች በማህበራዊ ሚዲያው እየተሰሙ ይገኛሉ። አዶናይ በቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ ትግረኛ በሰጡት ቃለ ምልልስ ልጃቸውን ሙሉ በሙሉ ተከላክለዋል። እንዲሁም መንግስት ይፈተዋል የሚል እምነት እንዳላቸው ገልጸዋል። ልጅ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ በቶሎ እንደሚለቀው አምናለሁ ሲሉ ተናግረዋል። እናትየው አክለውም ልጃቸው ለሌሎች በጎ አድራጊ እንጂ ምንም አይነት ስህተት የሰራ እንዳልሆነ ተናግረዋል። የራሱን ምቾት ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታታ ልጄ ነው። መንግስት ሁሉንም ነገር አጣርቶ ልጄን እንደሚለቀው አምናለሁ ሲሉ ተናግረዋል። ተመልካቾቻችን፣ አዶናይ የታሰረው ወጣ ካለ አለባበስ ጋር ከጀመርኩት ምርመራ ጋር በተያያዘ ነው ሲል ፌደራል ፖሊስ ቢገልጽም ልጁ ሙሉ ሱፍና አግባብ ያለው ልብስ ከመልበስ አልፎ ወጣ ያለ አለባበስ አድርጎ አያውቅም። በዛስ ቢሆን የስር እርምጃ አግባብ ነው ወይ የሚለው እንደተጠበቀ ሆኖ ሰግጥ ስላለ ነው የታሰረው ከተባለም እንደ ልጅነቱ አባባሉ ተገቢ እንዳልሆነ ስንቆጣው ደንግጦ ካሁን በኋላ እንደዛ እንዳትሉ ብሎ በአደባባይ ሲናዘዝ ሁሉንም አጋጣሚ ቢዝነስ ለማድረግ የሚቋመጡት እነ እዩ ጩፋ ወንጌላዊ ነን ማለታቸውን ረስተው አዶናይ ሆይ ሰግጥን እንዳትተው ወደኋላ እንዳትመለስ ይልቁንም በብዙ ጥፍ አባስተህ ስግጥግጥ በሉ ማለት ነው ያለብህ እያሉ መልሰው ወደዛው ሲያስገቡት ለምን ዝም ተባሉ? ስርዓት ይከበር ሲባል ህግን በጠበቀ መልኩ እንጂ በዘፈቀደ እርምጃ መሆን የለበትም። በነገራችን ላይ የጥላቻ ንግግርን ማበረታታት ስለማልደግፍ ነው እያሰርኳቸው ያለው ነው ያለው ፌደራል ፖሊስ። ያሻውን የሚሳደቡ የሚዘልፉ እንደፈለጉ እንዲናገሩ የተፈቀደላቸው የሉም ወይ? በዚሁ የጥላቻ ንግግራቸው ምክንያት በተደጋጋሚ በፖሊስ ተይዘው እንዲቀርቡ ብሎ ፍርድ ቤት ትዕዛዝ ያወጣባቸውን ሰዎች ለመያዝ ፖሊስ ወገቤን ሲል አልተመለከትነውም ወይ? ከአንድ አይሉ 3-4 ጊዜ ፖሊስ ማቅረብ አቅቶኛል ተባለ። በፖሊስ በፍርድ ቤት የታዘዘውም ማለት ነው። ፍርድ ቤት ይቅርቡ ያላቸውን ሰዎች በጥላቻ ንግግር ምክንያት ማቅረብ አልቻልኩም ያለው ፖሊስ ዛሬ የእሴት ተቆርቋሪ የባህል ተቆርቋሪ ነኝ ብሎ እነዚህን ወጣቶች ማሰር ተገቢ ነው ወይ? ልጆቹ ወደ አግባብ እንዳይሄዱ መምከሩ ማስተካከሉ ተገቢ ሆኖ ሳለ ይህን አጋጣሚ ተጠቅሞ በዘፈቀደ ማሰር ግን ተገቢ አይደለም። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ቻናላችንን መከታተል አትዘንጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑር።